إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا ይህ ቁርአን ወደዛች እርሷ ቀጥተኛ ወደሆነችዋ ይመራል ምእመናንንም እነዚያን በጎ ስራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራል بسم الله الرحمن الرحيم عبس وتولى أن جاءه الأعمى وما يدريك لعله يزكى أو يذكر فتنفعه الذكرى أما من استغنى فأنت له تصدى وما عليك ألا يزكى وأما من جاءك يسعى وهو يخشى فأنت عنه تلهى كلا إنها تذكرة فمن شاء ذكره في صحف مكرمة مرفوعة مطهرة بأيدي سفرة كرام بررة أعوذ بالله من الشيطان الرجيم بسم الله الرحمن الرحيم سورة عبس بمكة يوردج رافنات በጥንት የእጅ ጽሁፍ ቁርአኖች ላይና በተፍሲር መጽሐፍቶች እንዲሁም በሐዲስ ኪታቦች በዚሁ ስሟ ተሰይማ እናገኛታለን ኢብኑ አልዓረቢ ደግሞ ሱረቱ ኢብኒ ኡሚ መክቱም ብለው ሰይመዋታል አልኺፋጂ ሱረቱ ሳኻ ትባላለች ብለዋል الإمام العيني في شرح البخاري سورة السفرة تبلا تترالج بلوال سورة الأعمى تبلام تسيمالج ሆኖም የመጀመሪያው ስም ከሌሎቹ የበለጠ ጎልቶ የሚታወቅ ስም ነው ስሞችን በራፍ ውስጥ ካሉ ቃላቶች መዘው ወይም ራፎቹ ከሚተርኩት ታሪክ ላይ አንስተው ሊሰይሙ ይችላሉ አንዳንዱ ደግሞ በረሱል ሰለላሁ ዐለይሂ ወሰለም አንደበት የተሰጠ ስምም አለ እንደ አልበቀራ እና አልፋቲሃ በመካ በመውረዷ ላይ የተፍሲር ሊቃውንቶች ሁሉም ይስማማሉ 24ኛ ምዕራፍ ናት ከሱረቱ ነጅም በኋላ ከሱረቱ አልቀድር በፊት ሁለቱ መካከል ነው የወረደችው ብለዋል ይህቺ ሱራ እንግዲህ የወረደችበት ሰበብ አለ እሱን ወደ ኋላ ላይ እንመለስበታለን የትኩረት አቅጣጫዋን ለመጠቆም ያህል ነብዩ ሰለላሁ ዐለይሂ ወሰለም በዳዕዋ ጉዟቸው የነገሮችን ጥቅምና ጉዳት አመዛዝነው መሄድ እንደሚገባቸው ታስተምራለች በእርግጥ እሳቸው የቁረይሽ መኳንንቶችን በማናገር ይሰልማሉ በሚል ጉጉት አብዱላህ ኢብኑ ኡሚ መክቱምን ሳያናግሩ ቆዩና ተወቀሱ ይሻል የነበረው ይሄው ሙእሚኑ ትኩረት እንዲሰጠው ማድረግ ነበር ቅድሚያ መስጠት ነበር ማለት ይሄ በአጠቃላይ ነገሮችን አመዛዝኖ
ቅድሚያ ሊሰጥ የሚገባውን ቅድሚያ መስጠት አግባብ መሆኑን ነው የሚያስተምረን። ሙጅተሂዶች ሁሉ ከዚህ ተነስተው ደርኡል መፋሲድ ሙቀደሙን ዐላ ጀልቢል መሳሊሕ የሚል መርህ አስቀምጠዋል። ጉዳትን መከላከል ጥቅምን ከማሳካት ሊቀደም ይገባል። ወይንም ሁለት ጉዳቶች ከተጋጩ ከሁለት አንዱ መምጣቱ የማይቀር ከሆነ በተቻለ መጠን ቀለል ያለውን መቀበል። ارتكاب أخف المفسدتين ወይም ተሕቂቁ አዕለል መስለሐተይን ሁለት ጠቃሚ ነገሮች ካሉ ደግሞ ይበልጥ የሚጠቅመው የትኛው ነው የሚል ሚዛን ሊኖረው ይገባል ሙጅተሂድ የሚል እንማራለን ማለት ነው። ከዚያ ጋር አያይዞ እንግዲህ ከእስልምና በጣም የራቁና እየተዋጉ ያሉ አሻፈረኝ ያሉ ከሃዲዎችና ልቡ ወደ አላህ ተመልሶ እውቀትን ጓጉቶ የመጣ ሰው ቅድሚያ ሊሰጥ የሚገባው ለዚህኛው ነው። ወአማ መን ጃአከ የስዓ ወሁወ የኽሻ ፈአንተ ዐንሁ ተለሃ የሚለውን እናያለን። ቀጥሎ ቁርአንን መማርና ማስተማር ትልቅ ክብር እንደሆነ እናያለን። ከዚያም የቁረይሽ ሙሽሪኮች ምን ያህል አምባገነኖችና ደረቆች እንደሆኑ ታሳየናለች። ከዚያም ስለ ሞቶ መነሳት በማስረጃ ያረጋግጥልናል። ቁርአን በተለይ በመካ ይወርድ የነበረው ቁርአን ትኩረት የሰጠው አጀንዳ ነው። ይሄ ነገር አጥብቀው የሞግቱት የነበረው እሱ ስለሆነ ማለት እንዴት አጥንት ዳግም ሰው ይሆናል አጽም የበሰበሰ ይሉ ነበር። የአላህን ኒዕማ እንድናመሰግን የሚያነሳሱ አንቀጾችን ደግሞ እናያለን። فلينظر الإنسان إلى طعامه أنا صببنا الماء صبا ثم شققنا الأرض شقا በተከታታይ ያሉ አንቀጾች የሚመገበውን ምግብም ሊያስተውል ይገባል። አላህ በስንት ሂደት ዙሮ የእሱ ምግብ እንዳደረገው ማሰብ ተገቢ ነው ማለት ነው። ከዚያ በመቀጠል አቅመ ደካማ በሆኑ ሙእሚኖች ላይ ለእነኚህ ሰዎች ትኩረት መስጠትና መንከባከብ ልባቸው ወደ አላህ የቀረበ ስለሆነ ጥበቃ ማድረግ እንደሚገባ የሚያስተምር አንቀጽ ከመጀመሪያው አለ ማለት ነው። እንዲህ አይነቱ ልቡ ጽዱ የሆነ ሰው ገና ሀብት አለውና ቢሰልም ይደግፈናል ተብሎ ከሚታሰብ ካፊር የተሻለ ነው። በሐዲስም ኢነማ ቱንሰሩነ ቢዱዓፋኢኩም ይላል። እርዳታ ወይም ድል የምታገኙት በደካሞቻችሁ ነው በማለት ይገልጻል። እነዚህንና ከዚህም ውጭ ያሉ ብዙ ቁም ነገሮችን የያዘች ምዕራፍ ናት። ወደ ትርጉምና ትንታኔው እንሸጋገር። ዓበሰ ወተወላ ፊቱን አጨፈገገ ዞረም አንጃአሁ ልአዕማ እውሩ ስለመጣው ወማ ዩድሪክ ምን ያሳውቀሃል ለዓለሁ የዘካ ሊጸዳ እኮ ይከጀላል እርሱ አው የዘከሩ ወይም ሊያስታውስና ፈተንፈዐሁ ዚክራ ግሳጼቱን ትጠቅመው ዘንድ ይከጀላል። አማ መን እስተግና የተብቃቃውማ ያንተ ሃይማኖት አያሻኝም ያለው ፈአንተ ለሁ ተሰዳ አንተ ለእርሱ ትኩረት ሰጥተህ ታናግረዋለህ። ወማ ዐለይከ ምን አለብህ አንተ ባንተ ላይ አላ የዘካ እርሱ ባለመጽዳቱ። ወአማ መን ጃዐከ የስዓ እየገሰገሰ የመጣህ ሰውማ ወሁወ የኽሻ እርሱ አላህን የሚፈራ ሆኖ ፈአንተ ዐንሁ ተለሃ አንተ ከእርሱ ትዘናጋለህ።
ከላ ተከልከል። ኢነሃ ተዝኪራ በእርግጥ እሷ ማስገንዘቢያ ናት። ፈመን ሻአ ዘከረህ የሻም ሰው ያስታውሳል። ፊ ሱሑፊን ሙከረመህ የተከበሩ ወይም ከፍ የተደረጉ ጽሁፎች ውስጥ ነው። መርፉዐትን ደረጃዋ ከፍ ያለ፣ ሙጠሀራ ንጹህ የተደረጉ፣ ቢአይዲ ሰፈረትን በመልእክተኞች እጆች፣ ኪራሚን ክቡራንና በረራ ደጋጎች በሆኑት መላእክት እጆች ነው የመጣው ይሄ ቁርአን ማለት ነው። አያሌ የተፍሲር ሊቃውንቶች እንዳሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለቁረይሽ መኳንንቶችና ታላላቅ ሰዎች ጊዜ ሰጥተው እያነጋገሩ ነበር። ይሰልማሉ። እነሱ ከሰለሙ ደግሞ ራሳቸው ከመዳንም በተጨማሪ ህብረተሰቡ ላይ የሚያደርሱት ጫናም ይቀንሳል፣ ለዲኑም ድጋፍ ይሆናሉ፣ አቅም ይሆናሉ በሚል ጉጉት ነበር። ደግሞ ቁረይሾች በዙሪያ ያለው ሰባራ ሰንጣራ ደሃ እያለ አንተን አናናግርም፣ ለብቻ ሆነን ነው ማናገር የምንፈልገው፣ ክብራችንን አይመጥንም የሚል ትዕቢትም ነበራቸው። አላህ ከመለሳቸው እነዚህ ምስኪን ባልደረቦችን ጥቂት አዘግይቼ ባናገራቸው እሳ በሚል ለሰው ሂዳያ ካላቸው ጉጉት የተነሳ እያነጋገሯቸው እያለ ማለዳ ሰልሞ የነበረ አብዱላህ ብን ኡሚ መክቱም የሚባል አንድ ታላቅ ሰሓቢ ነበር። አይነ ስውር ነው። ያሉበትን እየጠየቀ መጥቶ በጣም በናፍቆትና በጉጉት ቁርአን መማር ስለሚሻ ያሉትንም ሰዎች ብዙ ትኩረት ሳይሰጥ ያ ረሱለላህ ዓሊምኒ ሚማ ዓለመከ አላህ፣ አላህ ካስተማረዎት ያስተምሩኝ እያለ ጠየቃቸው። ቆይ ብለው መወረፍ ደግሞ አልፈለጉም። ሰው አያስከፉም፣ ግን እንዲሁ ጊዜ ቢሰጠኝና ከነኚህ ሰዎች ጋር የያዝኩትን ጨዋታ ባጠናቅቅ አይሻልም ነበር ብለው በልባቸው ያሰቡት ሀሳብ ፊታቸው ላይ ተነበበ። ፊታቸውን ኮስተር አደረጉ። እንግዲህ የፊት ቋንቋም አለ አይደል? ወልዐይኑ ተዕሪፉ ምን ዐይነይ ሙሐዲሲሃ መን ካነ ምን ሒዝቢሃ አው ምን አዓዲሃ። እንግዲህ ያንን አላህ ስብሓነሁ ወተዓላ ታዘበ። በዚህ ወዳጄ ላይ ፊትህን ኮስተር የምታረግበት ምክንያት የለህም ብሎ ለዚህ ለሙእሚን ባሪያው አላህ ስብሓነሁ ወተዓላ ተከላከለለት ወይም ከሱ ወገነማ። ነቢዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅን ወቀሳቸው። ከዚህ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ሰው ሲመጣ መርሐበን ቢመን ዓተበኒ ፊህ ረቢ ይሉ ነበር ይባላል። እንኳን መጣህ ጌታዬ በሱ ሰው የወቀሰኝ የሆንክ ሰው ሆይ ይሉት ነበር። ምን አለ? ዓበሰ አለ። ይሄ ለነቢዩ ሰለላሁ ዐለይሂ ወሰለም ትልቅ የእውነተኝነት ሙዕጅዛ ነው። ምክንያቱም ዝም ብሎ ከራሳቸው የሚፈጣጥሩት ነገር ቢሆን ኖሮ የተወቀሰበትን ነገር ለህዝብ የሚያወራ መሪ የለም። ሁሉም መሪ ስኬቱን ብቻ ነው ሲያወራ የምትሰሙት። እንዲያርገን እንዲያርገን ነው እንጂ ለራሱ አንደበት አይናገራትም። የሚወቅሱኝ ሁሉ ስለሚጠሉኝ ነው የሚወቅሱኝ እንጂ ጥሩ ነኝ ነው የሚለው። ነቢዩ ሰለላሁ ዐለይሂ ወሰለም ይሄንን ሲያስተላልፉ አላህ ያወረደው ነገር ውስጥ አንድ እንኳን የሚደብቁት ነገር እንደሌለ ያረጋገጣል። አይሻ እንዳሉት ለው ካነ ሙሐመዱን ካቲመን ሸይአን ሚማ ኡንዚለ ዐለይህ ለከተመ ሃዚሂ ሱራ። ከወረደባቸው ነገር ውስጥ የሚደብቁት ነገር ቢኖር ኑሮ ይችን ነበር የሚደብቁት ያለ። ምክንያቱም እሳቸው የተገሰጹበት ነው ይሄ ነገር። ዓበሰ ፊቱን አጨፈገገ።
ወተወላ ዘወርም አለ። የፊት ገጽታ ብቻ ሳይሆን የአካል እንቅስቃሴን ጭምር አለ። በሱም ተወቀሱ። አንጃአሁል አዕማ እውሩ ስለመጣ እሱ በህብረተሰቡ ዘንድ ዝቅ ተደርጎ የሚታይ ምስኪን ነው። ያው አረቢይ ነው ኦፍኮርስ። እነዚያ ደግሞ የቁረይሽ መኳንንቶች፣ ባለ ሀብቶች፣ ትላልቅ ሰዎች ተብሎ የሚታሰቡ ናቸው። በማህበረሰቡ ሚዛን የአላህ ሚዛን ከዚህ ይለያል። ሰው የሚለካው በእውቀቱና በኢማኑ ነው። ሁሉም አላህ ዘንድ ነው። ወማ ዩድሪክ አላቸው፣ ምንም ያሳውቅህ ነገር አለ አንተን ለዓለሁ የዘካ ይሄ ሰው ከውስጥ ቆሻሻው በአንተ አስተምህሮት ሊጸዳ ይችላል። ቁርአን ሰውን ሊያጸዳ ነው የመጣው ከኒፋቅ፣ ከሸክ፣ ከሽርክ፣ ከምቀኝነት የቀልብ በሽታዎች አሉ። አንተ በምትሰጠው አስተምህሮት ለመጽዳት ዝግጁ የሆነና ልቡን ከፍቶ የመጣ ሰው ቆይ አንተን አላናግርም የሚል ምልክት እንኳን ማሳየት አይገባም። ልክ አይደለህም ተባሉ ማለት የዘካ የተጠሀሩ ምን አምራድ ንፉስ አው የዘከር ወይንም ደግሞ ጥፋትም ካለው ጉድለትም ካለው ሊገሰጽና ሊመለስ ይችላል። ፈተንፈዐሁ ዚክራ ማስታወሻዋ ግሳጼዋ ትጠቅመውና ይመለስ ይሆናል። ስለዚህ አንተ ቅድሚያ ልትሰጥ የሚገባው ለዚህ አይነቱ ነው አላቸው። ከዚህ በኋላ በርካታ አያዎች መጡ። ወላ ተዕዱ ዐይናከ ዐንሁም ይላል። አይኖችህ ከእነዚህ ምስኪን ተከታዮች ወደ ሌላ እንዳይሻገር። ቱሪዱ ዚነተ ልሐያት ዱንያ የዱንያን ጌጥ ትፈልጋለህ። ወላ ቱጢዕ መን አግፈልና ቀልበሁ ዐን ዚክሪና ወተበዐ ሀዋ ልቡን እኛን ከማስታወስ ያዘነጋ ነውና ስሜቱን የተከተለን ሰው አትስማ፣ አትታዘብ፣ ምንም አይጠቅምም እሱ። እነዚሁን ሙእሚኖች ነው መንከባከብ የሚገባ አላቸው ማለት ነው። አማ መን እስተግና ከአንተ አስተምህሮት ከቁርአኑ የተብቃቃ አያሻኝም፣ አዋቂ ነኝ፣ ትክክል ነኝ ብሎ የኮራ ሰው አንተ ለሁ ተሰደቅ፣ አንተ ለዚያ ሰው ስራዬ ብለህ ሆን ብለህ ትኩረት ሰጥተህ ታናግረዋለህ ቢሰልም ይጠቅመኛል በሚል። ይሄ የሰው ምድብን ያተኮረ ዳዕዋ የነብዮች አይደለም። የነብዩ ዳዕዋ ለሁሉም ነው። ከሁሉም የህብረተሰብ ክፍል ውስጥ ልቡ ቅን የሆነ ሰው ይመጣል። አይ ከፍ ከፍ ያሉትን ከያዝኩኝ ሌላው ይከተላል በሚል ብቻ ይሄ አግባብ አይደለም አላቸው። ወማ ዐለይከ አላ የዘካ ይህ ኩራተኛና ትዕቢተኛ ልቡ ባይጸዳ አንተ ላይ ምን አለብህ? እኔ ልቦችን አርቅ ብዬ አላዘዝኩህም። አስተምር ብቻ ነው ያልኩህ፣ መልእክቱን ማድረስ እንጂ እገሌ ቢሰልም ይሻላል አይባልም ያላቸው። ወአማ መን ጃአከ የስዓ እየገሰገሰ የመጣ አብዱላህ ብን መክቱም ፍላጎት ከፍተኛ ስለሆነ በፍጥነት ነው የመጣው። ያንን ነው እየገለጸ ያለው። ወሁወ የኽሻ የኻፉ ላህ ተባረከ ወተዓላ ፈአንተ ዐንሁ ተለሃ አንተ ከሱ ትዘናጋለህ፣ ችላ ትላለህ። ይሄ ከአንተ የሚጠበቅ ነገር አይደለም አላቸው ማለት ነው። ከላ ተከልከል፣ ከእንዲህ አይነቱ ነገር ታቅ። ለዓለማት ነው የላኩህ፣ ለዓለማት አድርስ። እየመረጥክ የምታናግረው አካል ሊኖር አይገባም። ድሃ ከሌለ ነው የማናግርህ፣ እነዚህን አባራቸው የሚል ይህ አይሆንም ይሉ ነበር። ደግሞ እነሱ አንተ እኮ ማንከተልህ እኮ ችግራችን አንተን ጥልተን አይደለም፣ ግን የሚረባ ሰው አላጀበህም። ባሪያውን፣ ሰባራውን፣ አይነ ስውሩን፣ ምስኪኑን ሰብስበህ ከቁረይሽ መኳንንቶች ጋር ጎን ለጎን ማስቀመጥ ማለት ክብራችንን መቀነስ ነው። ፕሮቶኮል አይፈቅድም፣ ማይሆን ነገር ነው የምትሰራው ይሉ ነበር። ድሮ አንቢያዎችን ሲባል የቆየ ነው። አንቢያዎቹ ስብዕናቸውም ሆነ ቤተሰባዊ አመጣጣቸው በማህበረሰቡ ውስጥ ተቀባይነት ያለው ስለሆነ እናንተ ጋር ችግር የለንም፣
ነቢዩላህ ኑህ ምንድን ነው ያላቸው? ማ ነራከ ተበዐከ ኢላ አለዚነ ሁም አራዚሉና፣ እነዚያ በእኛ መካከል ወራዳዎች የሆኑት ብቻ እንጂ ተከትለውህ አናይም። እዚህ ግባ የሚባል ሰው ሳይከተልህ ይህን ማይረባውን ሁሉ አግበስብሰህ ነው የምታወራው ይሉ ነበር ማለት ነው። ከላ አለ አላህ አቁሜ ኢነሃ ተዝኪራ፣ ይህች በአንተ ላይ የወረደችዋ ምዕራፍ ወይም ይሄ ወሕይ ማስታወሻ ማስገንዘቢያ ብቻ ነው። ልብ ያለው ልብ እንዲል ነው። የተሳዋ ፊሃ አልሸሪፍ ወልወዲዕ ወልከቢር ወሰጊር ወልገኒይ ወልፈቂር፣ ትልቁም ትንሹም ሀብታሙም ድሃውም እኩል የሚሆንባት ማስታወሻ ናት። ለሁሉም ነው የመጣቸው። ፈመን ሻአ ዘከረ፣ የፈለገ ሰው ያስታውሰዋል፣ መከርበታል። ከየት መጣ ካልክ ደግሞ ፊ ሱሑፍ ሙከረማ፣ በተከበሩት ጽሁፎች ውስጥ አለ። ለውሕ መሕፉዝ የሚባል አለ። ዋና ቅጂ ወይም ኦሪጂናል ኮፒው ያለው እዚያ ነው የቁርአን። መርፉዓ ዓሊየት ልቀድሪ፣ ደረጃዋ ከፍ ያለ፣ ሙጠሐራ የጸዳች በሆነች ሱሑፍ ውስጥ ነው ያለው። ሙጠሐረት ምን ደነስ፣ ከቆሻሻ ወዝያደት ወነቅስ፣ ከጭማሪና ቅናሽ የጸዳች በተሟላ መልኩ የመጣች ነው። ማንም ሰው ይዞት የመጣውም አይደለም። ቢአይዲ ሰፈረትን ነው እንጂ በተላላኪዎቹ ክቡራን የአላህ መላኢኮች አማካኝነት ነው የመጣው። በጅብሪል አሚንና በስራ አጋሮቹ አማካኝነት ነው። ኪራሚን የተከበሩ የሆኑ በረራህ ደጋጎች የሆኑ በእነዚያ አማካኝነት የመጣ የአላህ ቃል ስለሆነ ለመላ የሰው ልጅ ማድረስና የዳነ ይዳን የጠመመን በራሱ ምርጫ ሊየህሊከ መን ሀለከ ዐን በይነህ ወየሕያ መን ሐየ ዐን በይነህ። قتل الإنسان ما أكفره من أي شيء خلقه من نطفة خلقه فقدره ثم السبيل يسره ثم أماته فأقبره ثم إذا شاء أنشره كلا لما يقض ما أمره فلينظر الإنسان إلى طعامه إنا صببنا الماء صبا ثم شققنا الأرض شقا فأنبتنا فيها حبا وعنبا وقضبا وزيتونا ونخلا وحدائق غلبا وفاكهة وأبا متاعا لكم ولأنعامكم. قتل الإنسان كهادي سو ترجم ما أكثره من كهادي هذا الرجو من أي شيء خلقه كم النجر فتروا من نطفة خلقه كتب فتر فقدره متنو ثم السبيل يسره كالجام يموجا من قدون ما قروا ثم أماته فأقبره كالجام قدلونا أسكبره ثم إذا شاء كالجام يشاء زي أنشره ياسن السواد كلا بإرقتم لما يقضي ما أمره يعززون قناء الفتمن فلينظر الإنسان إلى طعامه سو ودمقبوي ملكت أنا صببنا الماء صبا إنيا وهان ما أنبواباتنا أنبوابان ثم شققنا الأرض شقا كزام مدرن مسنتكن اندسنتكن ملكت فأنبتنا فيها حبا أهلنم برصاء بكل وعنبا ويننم
ወቀድበን እርጥብ ሳርንም ወዘይቱነን ወነኽለን የዘይት ወይራንም ዘንባባንም ፈጠር ወሐዳኢቀ ጉልባ ጭፍቆች አትክልቶችንም ፈጠር ወፋኪሀተን ፍራፍሬንም ወአበን ገለባንም ፈጠር መታዕን ለኩም ወሊአንዓሚኩም ለእናንተና ለእንስሳዎቻችሁ መጣቀሚያ ይሆን ዘንድ ይላል። አላህ ስብሓነሁ ወተዓላ ይህን ሁሉ አድርጎ እያለ ሊካድ አይገባው ነበር። ግን የሰው ልጅ ክፋቱ አላህንም ካደ። ስለዚህ ምን አለ? ቁቲለ ልኢንሳን ከሃዲ እርግማን በሱ ላይ ይሆን ይገባዋል። ይህ ሁሉ ውለታ ተውሎለት የፈጠረውን ጌታ የሚሞግትና ለመሆኑ አለ ወይ ሊያዘኝም አይገባውም ብሎ የሚከራከር የሆነ ከሃዲ እርግማን ነው ለሱ የሚመጥ ነው። ማ አክፈራህ ማለት ምንድን ነው ለኩፍር የጋበዘው? ለእምነት የሚያነሳሱ ብዙ ምክንያቶች አሉ። ፊል አንፉስ ወልአፋቅ በነፍሶቻችንም ሆነ በአድማስ ወይም በምንኖርባት ምድርና በዙሪያችን ባሉ ነገሮች ሁሉ የጌታ ቁድራ ምልክት አለ። ስለዚህ እነዚህ ለማመን ነው የሚያነሳሱት። ታዲያ እሱም ሆኖ ነው እንዲህ ከሃዲ የሆነው ይላል። ወይም ማ አክፈራህ ማለት ምንኛ ክፉ ከሃዲ ነው ማለት ጌታን ማወቅ ከፈለገ መጀመሪያ ራሱን ማወቅ አለበት። ማን ነኝ እኔ? ከየት ተነስቼ ነው ዛሬ እንዲህ አይነት ያማረ ቁመና ላይ የተገኘሁት ብሎ ማለት። ስለዚህ ጥያቄ ጠየቀ አላህ። ምን አይ ሸይእን ኸለቀህ ከኔ በላይ ላሳር የሚለው ይህ ትዕቢተኛ ከሃዲ አላህ ከምንድን ይሆን የፈጠረው? ከብረት ነው የተፈጠረው? ከነሐስ? ምን ያህል ብርቱ ቢሆን? ምን ኑጥፈትን ኸለቀህ ከጠብታ ፈጠረው። መነሻው ይሄ ነው። ፈቀደረሁ መጠነው ምኑን? እድሜውን፣ ሲሳውን፣ የወደፊት ዕጣ ፈንታውን የወሰነለት አላህ። የሚጎነጫት ውሃ፣ የሚጎርሳት ምግብ ልኬቷ ተወስና አብቅታለች። ሊጨምር ሊቀንስ አይችልም። እንዲህ በዚህ መልኩ ዕጣ ፈንታው የተወሰነለት ደካማ ፍጡር ፈጣሪውን መሞገት ምን የሚሉት ነው? ثم السبيل يسره መንገዱን አገራው። የምኑን መንገድ? የተፈጠረው ከጠብታ ነው። ጠብታው ከሁለት ሰዎች ሰውነት ውስጥ ተጨምቆ አላህ በፈለገው ቦታ የተቀላቀለ ነው። በማህፀን ውስጥ እዚያ ውስጥ ያለውን የእድገት ሂደት ካጠናቀቀ በኋላ መውጫ መግቢያ አላህ ስብሓነሁ ወተዓላ አግርቶ ወጣ። ከእናቱ ማህፀን ተወለደ ማለት መንገዱን አገራው ማለት ይሄ። የሰረ ሰቢለ ኹሩጅህ ሚን በጥን ኡሚህ ከእናቱ ማህፀን የሚወጣበትን መንገድ አገራለት። ወይም ያኗኗር ዘይቤውን መንገድ አገራለት። ማንኛውም ፍጡር ለተፈጠረለት ዓላማ ተገርቶ እናያለን። ወለዚ ቀደረ ፈሀዳ ይላል። ወስኖ የመራ ጌታ። የአንበሳ ግልገል ስጋ እንጂ ሌላ እንደማይበላ ያውቃል። ስጋ ነው የሚፈልገው። የፍየል ደግሞ ሳር ትፈልጋለች። የሰውም ሰው ይህንን የአኗኗራዊ ዘይቤ ማን ፈጠረው? አለዚ አዕጣ ኩለ ሸይእን ኸልቀሁ ثم هدى ይላል። ሁሉንም ነገር አፈጣጠሩን ሰጥቶ መራው። በዛች አላህ ባሰበለትና በቀደረለት መጠን ይጓዛል። ወይም ثم السبيل يسره ማለት ወደ አላህ ሊመለስ ቢፈልግ ወደ አላህ መመለሻውን መንገድም አግርቶታል። ነብዮችን ልኮ መጽሐፎችን አውርዶ ጌታዬ ጋር በምን ልገናኝ ብለህ እንዳትደናበር ወለል ያለ መስመር ዘርግቷል። ኢና ሀደይናሁ ሰቢል
ኢማ ሻኪረን ወኢማ ከፉራ እኛ መንገዱን መርተነዋል አሳይተናል አቅጣጫ ከዚያ በኋላ ወይ ከሃዲ ይሆናል ወይ ደግሞ አመስጋኝ ይሆናል የእሱ ምርጫ ነው በየና ለሁ ወضحنا له ابن كثير ይሄንኛውን ሶስተኛውን ነው የመረጡት وهذا هو الارجح ይላል መንገዱን አገራው ማለት ወደ አላህ የሚዳረስበት መንገድ ውስብስብ አስቸጋሪ ለመረዳት የሚከብድ ሆኖ አይደለም ገር ነው አስቀምጦታል አላህ እንደው ለክፋቱ ነው እንጂ ሞገደኛ ይሆን ግን ከሲያቁ ጋር የሚሄደው ደግሞ የመጀመሪያው ማዕና ነው ስላፈጣጠር ተናገረ ስለመውጫው መግራት ተናገረ ከዛ በኋላ ثم اماته ይላል ገደለው ይላል በጣም የሚገርም ነው እንደው እዚህ ላይ ያለው አገላለጽ በእናት ማህፀን ስለመፈጠሩ አወራ ከማህፀን ስለመውጣቱ ተናገረና ቀጥታ ስለሞት ነው የሚናገረው ገድሎ አስቀበረው እቺ ቆይታ በጣም አጭርነት ማለት ሽው سبحان الله ما هو الا ان خرج من بطن امه ثم دخل القبر عندما كنات ማህፀን ወጣ ወደ መቃብር ተሻገረ ይጀናታችን ይወጣ እንደውም ሌላ አንቀጽ ላይ خلق الموت والحياه ነው የሚለው ሞትና ህይወትን ፈጠረ ይላል ሞትን አስቀደመ ثم اماته فاقبره የቀብር ባለቤት አደረገው ይሄ ክብር ነው ሁሉም እንስሳት ይሞታል ገጸ ምድር ላይ ሰውነቱ ተዘርግቶ የሚቀራመተው እንስሳም ካለ ይበላዋል አለዛም ጠንብቶ በስብሶ እዙ ይጠፋል ሰውን ግን አላህ በቀብር ሰጠረው ቀብር የተሸከመው ማን ያውቃል ካላህ በስተቀር ቶሎ ብሎ ወደዛ እንሸኘዋለን ثم إذا شاء ከዛም እርሱ የሻ ጊዜ አንሸረሁ ከመቃብሩ ያስነሳዋል ማንንም አይከለክለው ልክ ከጠብታ እንደፈጠረው በማህፀን ውስጥ እንዳስቆየው እንደገደለውና እንዳስቀበረው ሁሉ ጊዜው ሲደርስ ደግሞ ተነስ ይለዋል ይነሳ ከላ ليس الأمر كما زعم الكافر ነገሩ ከሃዲው እንደሚሞግተው እንደሚከራከረው አይደለም ፍጹም ከዚህ የተለየ ነገር ነው የሚጠብቀው ታዞ ጌታውን ተገዝቶ ለቀጣዩ ዓለም ተድላ መብቃት ሲገባው በደረቁ እየተከራከረ ለማ يقضي ما امره ጌታው ያዘዘውን ፈጽሞ አልፈጸመም አልሰራም አለፈው ጊዜው አለና ስለ ሰው አፈጣጠር በማንሳት በዚህ አላህ እንድናውቅ መከረን ሁለተኛ ደግሞ ሌላ ነገር እያመጣ ነው ይሄው ቁመናችን እንዲህ አምሮብን ምን ሄደው ምግብ በሚባል ነገር መጠጥ በሚባል ነገር ተደግፈን ነው የትኛውም ጉልበተኛ ከምግብ መብቃቃት አይችልም ከመጠጥ መብቃቃት አይችልም ታዲያ አላህን ለማወቅና ውለታውን ለመረዳት ከተፈለገ እኮ فلينظر الانسان الى طعامه ሰው ምግቡን ይመልከት አንዲት ጉርሻ ወደ አፍህ ስትሰነዝራት ምን አይነት ሂደት ዞራ እንደመጣች ስታሰብ አላህ እንዴት እንደተንከባከበ ይገባል ቅንጣቷን መሬት ቆፍሮ የቀበራትና ያረሰ ገበሬ አለ ያረማል ያጨዳል ይወቃል ያጓጓዛል የፈጫለ ያቦካለ ይጋገራል አንተ ደግሞ ለጎርስ እጅን ዘረጋ ይህ ሁሉ ላንተ ኺድማ የተመደበ አካል الناس للناس من بدو وحاضرة بعض لبعض وإن لم يشعروا خدموا ሰዎች ከገጠርም ከከተማም ከፊሉ ለከፊል አገልጋይ ነው ግማሹ ለግማሹ እንዲያገለግል አንተ ፋብሪካ ሲኖር ስታመርት መከራ ስታይ ዛሩቅ ቦታ ላይ ያለው ሰው የሚያስፈልገው ልታቀብል መድብ ሆኖ አላህ ትለፋለህ በየቀኑ ታመርታለህ ተጠቃሚው ሆነ ቦታ አለ እሱ ደግሞ ሌላ ነገር ይሰራል ላንተ ያቀብላል ይችን ምግብ ተመልከታት አበቃቀሏን ያት አና صببنا الماء صبا እኛንን ውሃን ከሰማይ
ያርከፈከፍ ነው ያንቧቧሉ። ለተክሉ በሚጠቅም መልኩ የጠብታዋ መጠን ጭምር ተለክታ ነው የምትወርደው። ወነዘልና ሚነ ሰማኢ ማአን ቢቀደሪን ይላል። በመጠን ነው አላህ ለክቶ የሚያወርዳል። ከዚያ ከፍ ብትል አፈር ታጥባለች። ከዚያ ዝቅ ብትል ደግሞ በቂ አገልግሎት ላይኖራት ይችላል። እንዲህ ያርከፈከፍ ነውና መሬቷ ደግሞ ክፍት እንድትልና ፍሬውን በውስጧ አቅፋ ወደ ቡቃያነት እንዲቀየር አመቻቸናት። ثم شققنا الأرض شقا ገበሬው ብሎ ከላይ ያለውን ይቆፍራል እንጂ የጣለው ፍሬ ወደ ቡቃያነት እንዲቀየር ማድረግ የሚችለው ምንም የለም። ተወከልና አላህ ብሎ ቤት ያለውን እህል መሬት ላይ አፍሶ ይመለሳል። ከወራት በኋላ ብዙ ምርት አፍሳለሁ ብሎ ከዚያስ ፈአንበትና ፊሃ ሐበን አለ የእህል አይነት ስንዴው፣ ገብሱ፣ ማሽላው፣ ጤፉ፣ በቆሎ ቆጥረን ማንዘልቅ ወዒነበን ወይን ደግሞ ከእሸቶች ወቀድበን እርጥብ ሳር ለእንስሳቶቻችን ግጦሽ ይፈልጋሉ። ወዘይቱነን የወይራ ዘይትንም የተለያዩ ቅባቶችን ልናወጣ መብራት ሊሆን ወነኽለን ዘንባባን የተምር ዛፍ ነው። ዘንባባ ፍሬው ነው ተምር የሚባለው። እሱ ደግሞ ለብዙ አገልግሎት ይውላል። አይነቱም እጅግ በጣም ብዙ ነው። ወሐዳኢቀ ጉልበን የተጠላለፉ ጭፍቅ ያሉ አትክልቶችን ወፋኪሀተን እሸትንም አትክልትን ወአበን ገለባንም እኛ ፈጠርን አለና ለምን ተፈጠሩ? መታዕን ለኩም ለእናንተ አገልግሎት፣ ፍሬው ለእኛ ገለባው ደግሞ ለእንስሳቶቻችን። ስለዚህ ወሊአንዓሚኩም ለእንስሳቶቻችሁም አለ። እንስሳቶቹም የራሳቸው የሆነ የተለያየ አገልግሎት አላቸውና ማለት ነው። ይህንን ያደረገ አላህ ስብሓነሁ ወተዓላ እንዴት ይካዳል? የተረገመ ሰው ካልሆነ በስተቀር ማን ይክደዋል? ቁቲለ ልኢንሳኑ ማ አክፈረ ከሚለው ጋር እያያዛል ማለት ነው። በነገራችን ላይ ፋኪሃ የሚለው ቃል በሰፊው ይታወቃል። አብ የሚለው ቃል ግን ሰሓቦችን ግራ የተጋቡበት የነበረ ነው። ቁርአን ቃላቶችን ከሁሉም የዓረብ ጎሳዎች ላይ ነው የወሰደውና አቡበክር ስዲቅ ረዲየላሁ ተዓላ አንሁ አንድ ቀን አብ ማለት ምንድን ነው ተብሎ ተጠየቁ። ቃለ አዩ ሰማኢን ቱظሉኒ ወአዩ አርድን ቱቅሉኒ ኢን ቁልቱ ፊ ኪታቢላሂ ማ ላ አዕለም። በአላህ ኪታብ ላይ የማላውቀውን ከተናገርኩኝ የትኛዋ ሰማይ መጠለያ ትሆነኛለች? የትኛዋ ምድርስ ትሸከመኛለች? በጣም ይጠነቀቁ ነበር ቁርአን ላይ ያለ እውቀት ላለመናገር። ዑመር ረዲየላሁ ተዓላ አንሁ ደግሞ ይህችን አያ ሲቀሩ ወፋኪሀተ ወአበን የሚለው ላይ ደረሱና አዕረፍና መልፋኪሀቱ ፈመል አቡ አሉና ራሳቸውን ጠየቁ ይላል። ፋኪሃ ምን እንደሆነ ገብቶናል፣ አብ ግን ምንድን ነው አሉና ቃለ ለዐምሩከ የብነ አልኸጣብ ኢነ ሃዛ ለሁወ ተከሉፍ። አንተ የኸጣብ ልጅ ሆይ ይሄ ራስን ከአቅም በላይ ማስጨነቅ ነው። የምታውቀውን አወቅ፣ የማታውቀውን ደግሞ አለማወቅህን ማመን አለብህ ማለት ነው። አልሙሂም ይሄ ያው በሰለፎች መካከል ተወርቶ ከነበሩት ነገሮች አንዱ ስለሆነና አስተማሪ ስለሆነ ነው የተፍሲር ሊቃውንቶች እዚህ ቦታ የሚጠቅሱት። ቁርአን ላይ ማንም ሰው ብድግ ብሎ በመላምት ተርጎም የለበትም። በጣም የሚገራርሙ የሚያሳፍሩ ነገሮችን ትሰማላችሁ። አሁን እዚህ ሚዲያ ላይ ተነስቶ አንዷን አያ ይመዝና ያልሆነ ተፍሲር ይሰጠዋል። ድፍረት። ይሄ መቆም ያለበት አላህን መፍራት የሚገባን ነገር ነው ማለት ነው። فإذا جاءت الصاخة
يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه وجوه يومئذ مسفرة ضاحكة مستبشرة ووجوه يومئذ عليها غبرة ترهقها قترة أولئك هم الكفرة الفجرة فإذا جاءت الصاخة أدم قاريطا مكرا بمتاتشن جزي يوم يفر المرء من أخيه سو كوندم بمششبت كان وأمه وأبيه كناتنا كأباتم وصاحبته وبنيه كمستم كلجوجم بمششبت جزي لكل امرئ منهم يومئذ بزيان كان كالنسو لهلم سو شأن يغنيه يميبك أو قدايا له كلهم براسو باتلين ومال وجوه يومئذ مسفرة في توج بزان كان عبري وجنات كفيل في توج ضاحكة فقدتن يوجنا مستبشرة دستن يوجنات ووجوه يومئذ ليلوج في توج بزان كان عليها غبرة بالنص لاي أبوارا اللباتشو ترهقها قطرة سلمت تشفنات جوالج أولئك هم الكفرة الفجرة النزيا كهادينا أمسنيوج النسونات ويلا فإذا جاءت الصاخة مالت حيلنيا جهة نورات እጅግ የምታስደነግጥና ጆሮን የምታደነቁር ማለት ነው። ይሄ ለቂያማ የተሰጠ መገለጫ ነው። ቂያማ በቁርአን ውስጥ ወደ 300 ወስፍ ወይም መገለጫ ተሰጥቷት እናገኛለን። በጣም ክብደት ስላላት ነው በዚህ መልኩ የገለጻት አላህ። ምኑ ነው የሚጮኸው? ኢስራፊል በቀንዱ ሲነፋ نفخة البعث يمكسكشاو እጅግ ከፍተኛ የሆነ ጩኸት ነው የሚሰማው። ያን የሰማ ሰው ሁሉ በጣም ከመደንገጡ የተነሳ ቢቻለው ከራሱ ይሸሻል እንኳን ከዘመዶቹ። أين المفر የት ነው መሸሻው? ከላ ይከልከሉ ላ ወዘር መጠጊያ የለም ይላል ሌላ አንቀጽ። እዚህም ምን አለ? የውመ የፍሩ ልመርኡ ሚን አኺህ ከወንድሙ ይሸሻል። የሚሸሽበት ቀን ነው ዛሬ። አንድ ሰው ወንድሙ ላይ ጉዳት ቢደርስ እኔ በህይወት ያለህ አንተ አትጎዳም ብሎ የሚችለውን ነው የሚያደርገው። ምናልባትም ከወንድሙ ለመከላከል ህይወት እስከ መገበር ሊሄድ ይችላል። ከአባቱ ከእናቱ ከሚስቱ በመከላከል ማለት የዛለት ግን ይሸሻል። لأن الهول عظيم والخطب جليل ጭንቀቱ ከባድ ነው፣ መከራው ግዙፍ ነው። قال عكرمة رضي الله تعالى عنه رحمه الله يلقى الرجل زوجته فيقول لها يا هذه ሚስቱን ያገኛል ያ ማለት አንቺ ሆዬ ይላታል። أي بعل كنت لك ምን አይነት ባል ነበርኩኝ እኔ ላንቺ። فتقول نعم البعل كنت ምንኛ ያማርክ ባል ነበርክ ትልና በተቻላት መጠን ታሞጋገሳለች አሉ። ወትስኒ بخير ما استطاعت ከዚያ በኋላ ውለታ እንዲመለስለት ስለሚፈልግ فإني أطلب إليك اليوم حسنة واحدة تهبينها لي لعلي أنجو مما ترين እኔ ዛሬ ካንቺ የምፈልገው ከመልካም ስራዎችሽ አንዷን ብቻ ብትሰጪኝና ከምታየው አስጨናቂ ነገር ባመልጥ ፈልጌ ነው ይላታል። فتقول له ما أيسر ما طلبت
ምንኛ ቀላል ነገር ጠየቅከኝ። ወላኪኒ ላ ኡጢቁ አን ኡዕጢየከ ግን ልሰጥህ አልችልም። አተኸወፉ ምን አለዚ ተኻፍ ምስለ አለዚ ተኻፍ አንተ የፈራኸውን አይነት እኔም እየፈራሁ ነው። እንኳን ለአንተ ልረዳ ለራሴም እድናለሁ ሆይ የሚል ጭንቀት ውስጥ ነኝ ያለሁት ትለዋለች። ቃለ ወኢነ ረጁለ ለየልቀ ብነሁ ልጁን ደግሞ ያገኛል። ልጄ ሆይ ምን አይነት አባት ነበርኩኝ? ኒዕመል አቡ ኩንተ ደግ አባት ነበርክ። ያሞጋግሳል፣ ያወድሳል። ልጄ የብናኝ ክብደት ታክል የምታህል በጎ ነገር ካለች ብታበድረኝና ከዛሬው መከራ ብድን ይለዋል። ያ አበቲ አባቴ ሆይ ማ አይሰረ ማ ጠለብት ምንኛ ቀላል ነገር ጠየቅከኝ፣ ግን እኔም አንተ ከፈራኸው ነገር ፈርቻለሁ በማለት እርስ በርሳቸው ይሸሻሻሉ ማለት ነው። የውመ የፍሩ ልመርኡ ሚን አኺህ ወኡሚህ ከእናቱም ከአባቱም ከባለቤቱም ከልጆቹም ማለት በጣም ትኩረት የሚሰጣቸው የቤተሰብ አባላት እንግዲህ እነዚህ ናቸው። ከእነዚህ ሁሉ ይሸሻል። እንኳን ተራው ሰው ቀርቶ ኡሉል ዐዝም ሚነ ሩሱል የተባሉት ታላላቅ 5 ነቢዮች እንኳን እስቲ ሽምግልና እንላካችሁ፣ ዛሬ የአላህ ወዳጆች ነበራችሁ እናንተ፣ ጀነት መግባቱ ይቅር እንደው ፍርድ እንኳን እንዲጀመርልን ብለው አደምን፣ ኑሕን፣ ኢብራሂምን፣ ሙሳና ዒሳን ሲጠይቋቸው ሁላቸውም ነፍሲ ነፍሲ ላ አስአሉሁ ልየውመ ኢላ ዐን ነፍሲ፣ ኧረ እኔ ዛሬ ስለ ራሴ እንጂ ስለ ማንም አልጠይቅም። እንደውም በሌላ ዘገባ ደግሞ ኢኒ አዝነብቱ ዘንበን ያጠፋሁት ጥፋት አለኝ። አደምም ቅጠል በጥሻለሁ ይላሉ፣ ኢብራሂምም ውሸት ዋሽቻለሁ፣ ኑሕም ተራግሜያለሁ። ሁሉም ምክንያት ያቀርብን አላህ የማራቸውን ጭምር ነው እንደገና የሚያስታውስ። ዛሬ መጠየቅ አንችልም። ለራሳችን ባመለጥ ኢነ ረቢ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለሁ ወላ የግضቡ ባዕደሁ ሚስለሁ። ጌታዬ ዛሬ ተቆጥቷል፣ ከዚህ በፊትም እንደዚህ ተቆጥቶ አያውቅም፣ ከዚህ በኋላም እንደዚህ አይቆጣም። ዛሬ እኛ ፈርተናል። ይሄን ያህል አስጨናቂ ቀጠሮ ነው የሚጠብቀው። ይሄን አስቀምጦ ነው የሚክደው። ሊኩል እምሪእ ሚንሁም የውመኢዝን ሸእኑ ዩግኒህ እያንዳንዱ ሰው የዛለት በቂ ጉዳይ አለው ለራሱ፣ ስለ ወንድሙ፣ ስለ እናቱ፣ ስለ ልጁ፣ ስለ ሚስቱ የሚያስብበት ጊዜ የለውም። በራሱ ባተሌ ነው። ከዚህ በኋላ ወደ ፍርድ ሲኬድ ሁሉም ባለምልክት ነው። ከፊል ፊቶች ውጁህ የውመኢዝን ሙስፊራ አብሪዎች ናቸው። ጠዋት ማታ ውዱ ስለሚያደርጉ ፊቶቻቸው በብርሃን ያጌጣሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ተብልጉ ሒልየቱል ሙእሚኒ ሐይሱ የብልጉል ውዱእ የሙእሚን ጌጡ ውዱ የደረሰበት ቦታ ድረስ ነው። በሌላም ሐዲስ እነ ኡመቲ ዩብዐሱነ የውመል ቂያመቲ ጉረን ሙሐጀሊን የኔ ኡመት ቦቃና አሻልማ ሆኖ ይነሳሉ፣ ጫፍ ጫፎቻቸው ያበራሉ። ማብራት ብቻ አይደለም ደግሞ ዳሒካ ፈገግ ያሉ ናቸው። ደስ ያለው ሰው መልካም ተስፋ የሰነቀ ሰው ፊቱ አይጸልምም። ሙስተብሽራ ደስተኞችም ናቸዋል። هذه وجوه المؤمنين ይሄ ሙእሚኖች ነው። እንግዲህ ووجوه يومئذ عليها غبرة ሌሎች ደግሞ አቧራ ለብሰዋል፣ ጥቁር ቅጭም ብለዋል። ተርሐቁሃ ቀተራ ጥልመት ትሸፍናቸዋለች። ሱድ الوجوه ኡላኢከ እነዚህ ፊታቸው የሚጠቁር አቧራ የሚለብሱት ሁሙ ልከፈረቱ ልፈጀራ ከሃዲያንና አመፀኞች ወይም ግፈኞች ናቸው ይላል።
አላህ ፍጻሜያችንን ያሳምረው። የዚህ ምዕራፍ ተፍሲር አላህ ባገራን ልክ እዚህ ላይ ተጠናቋል። ቀጣይ ምዕራፍ ለቀጣይ ፕሮግራም ኢንሻአላህ ተዓላ ይዘን እንቀርባለን። በሰማነው ተጠቃሚ አላህ ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك